የ700 ዓመት ልዩነት አለ። 700 ዓመት ግን ሳይገድበው 700 ዓመትን ሰነጠቀውና ማንን አየ? እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሟ አማኑኤል ይባላል። ትርጓሜውም እግዚአብሔር ከማን ጋራ ነው? ይህንን ነው ነቢያት የምንላቸው እነኚህ ናቸው አባቶቻችን እንጂ ዝም ብሎ ነብይ ላይ መጫጫው እሱ ነብይ አያስብልም። እንደዚህ ርቆ መጥቆ ሂዶ ወደፊት ያለውን ነገር በግልጽ ቋንቋ ማስቀመጥ የተናገሩት ደግሞ አንድም ሳይቀር ሲፈጸም ነብይነት ያ ነው ማለት ነው። እግዚአብሔር የእግዚአብሔር ከተማ ሆይ ስላንቺ ድንቅ ነገር ይባላል አለ። የእግዚአብሔር ከተማ ድንግል ማርያም ናት። የዓለም መሪዎች፣ የዓለም ገዦች፣ የዓለም ነገስታት በዓለም ላይ ሲኖሩ ገዥ ሲሆኑ ከከተማ ከተማ፣ ከሰፈር ሰፈር፣ ከመንደር መንደር፣ ከቤተ መንግስት ቤተ መንግስት መርጠው በአማረ ቤተ መንግስት እንደሚቀመጡ ከፍጡራን ሁሉ መርጦ ንጽሕት አድርጎ ቅድስት አድርጎ በፈጠራት በድንግል ማርያም አማኑኤል እንደሚያድር የእግዚአብሔር ንጹህ ከተማ ብሎ ዳዊት ተናግሯል። አባቴ ሙሴ ከህዝቡ ተሰውሮ በመላእክት አማካኝነት የተቀበረበትን ደብረ ናባውንም በዮርዳኖስ ማዶ ተመለከትኩት አለ። አራቱም ማዕዘን ኢየሩሳሌም ተራራዎችን ቃኘው ተመለከትኩ። በጨነቀኝ በቸገረ ጊዜ አይኖቼን አንስቼ ማየቴ ይምጻ ረድኤቴ፣ ግን ከተራራ ረዳት ሊገኝ አልቻለም ማለት ባላውቅ ነው እንጂ ለካስ ረዳቴ ሰማይና ምድር የፈጠረ ከእግዚአብሔር ዘንድ ነው አለ። ካልከኝ በግልጽ ስነግርህ ሰማይ ከምድር ምድር ከሰማይ እንደሚርቅ ሐሳባቸው ከሐሳቤ መንገዳቸው ከመንገዴ እንደዚህ ያርቋል አሉ። በብሉይ ኪዳን ሊቃውንት አልቃሻው ነቢይ ይሉታል። አቃሉ ጋር ናቸው። ምን ይሉታል? አልቃሻ ነቢይ ነው ይሉታል። ምክንያቱም እንደዚህ ህዝቡን ይማረካሉ ሲለው ለምን ይማረካሉ ብሎ ያለቅሳል። በደሉኝ እኮ ኃጢአት ሰሩ ከኔ ልባቸው ርቋል ሲለው ደግሞ ለምን በደላችሁ ብሎ ደግሞ ያለቅሳል። በመካከል እያለቀሰ ሰውና እግዚአብሔርን ለማስታረቅ የሚታገል ነቢይ እንባ ካይኑ አይለይም ይላሉ ሊቃውንቱ። ነቢዩ 70 ዘመንም እያለቀሰ በባዕድ ሀገር ህዝቡን መርቷል። ጣዖት እንዳያመልኩ በሄዱበት ሀገር እንኳን ማይቴ ይምጻ ረድኤቴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አባቶቻችን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት የመጽሐፍ ቅዱስ ኃይለ ቃል መነሻ የሚሆነን በመዝሙረ ዳዊት መዝሙር 120 ቁጥር 1 ላይ ያለው ኃይለ ቃል ይሆናል። እስኪ ከኔ ጋር አብራችሁ በሉ። ረዳቴ በሉ። እስኪ ከየት ይምጣ? እስኪ በሉ ድገሙት እስኪ። በዚህ ኃይለ ቃል እንነጋገራለን። ዋናው መሰረታዊ ነገሩ ረዳት ፍለጋን ነው የሚነግረን። ረዳት ያስፈልጋል። ያለ ረዳት መኖር አይቻልም። ረዳት በብዙ አይነት መንገድ ይገለጣል። በጓደኝነት በጓደኛ በኩል ልንረዳ እንችላለን። የጓደኛ ረዳት ያስፈልጋል። በቤተሰብ በኩል የሚያስፈልገን እርዳታ አለ። ቤተሰብ የሚረዳን ነገር ይኖራል። በትዳር በኩል የምንረዳው ነገር አለ። በትዳር የምንረዳው እርዳታ አለ ይኖራል። በልጅ በኩል የምንረዳው፣ በአባት በእናት በኩል የምንረዳው እርዳታ አለ። መጽሐፍ ቅዱስ ግን እየነገረን ያለው ይህን ሁሉ እርዳታ አይደለም። ከዚህ በላይ በሰው በቤተሰብ በሚስት በባል በልጅ በዘመድ አዝማድ በእናት በአባት
የሚረዳን እርዳታ ጉዳይ አይደለም። እዚህ ላይ መጽሐፍ ቅዱስ እየነገረን ያለው ከዚህ በላይ የሆነ ችግር ሲገጥም የሚጠየቅን የሚፈለግን እርዳታ ነው መጽሐፍ ቅዱስ እየነገረን ያለው። ዳዊት ቅድመ ልደተ ክርስቶስ 1000 ዓመት ዓለም ላይ የነበረ ነቢይ፣ ካህን፣ መዝሙረኛ፣ በገና ደርዳሪ በአጠቃላይ 7 ሀብታት የተሰጡት ነው። ዳዊት ቅድመ ዓለም የነበረውን ሀልዎተ እግዚአብሔር አለመኖር ወደ መኖር አምጥቶ ፈጥሮ የሚገዛ የእግዚአብሔርን ያገዛዝ የኑሮ ዘይቤ ህላዊ እግዚአብሔር ዓለማትንም አሳልፎ የሚመጣውን ዓለም ጭምር ጥንቅቅ አድርጎ የተናገረ ነቢይ ነው። እንደ ገዥነቱ ደግሞ አገረ ገዥ ነበረ። የእስራኤል ንጉሥ ነው። ሁለተኛው በዘመነ ነገሥት ታሪክ በዚህ በመጽሐፈ ነገሥት ታሪክ ወይም በዜና መዋዕል ታሪክ በእስራኤል ዜና መዋዕል ታሪክ ዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ በመጽሐፍ ቅዱስ ታሪክ ያ ዘመነ መሳፍንት ካለፈ በኋላ ዘመነ ነገሥት ላይ የመጀመሪያው ሳውል ነው። ከሳውል ቀጥሎ የእስራኤል መሪ ሆኖ የተሾመ ሁለተኛው አገረ ገዥ መንግስት ነው ማለት ነው ዳዊት ከሌሎቹ መሪዎች ለየት የሚለው ነግቶም መሽቶም ልቡ ከእግዚአብሔር ጋር ነው። ከቃሉ ጋር ናችሁ? ከማን ጋር ነው? ከእግዚአብሔር ጋር ነው። አገረ ገዥ ነው ግን ለእግዚአብሔር ተገዥ ነው። ለእግዚአብሔር ቅርብ ነው። አገረ ገዥ መሆኑ የሚያኮራራው ጉዳይ አይደለም። ለሱ ጉዳይ አይደለም። የእስራኤል መሪ መሆን አንድ ቀን ሞቅ ብሎት አያውቅም፣ ወይም በዚህ ኮርቶ አያውቅም፣ በዚህ ተብቶ አያውቅም። ደስ የሚለው ዳዊት ሁልጊዜ የእስራኤል መሪ መሆኑን ሳይሆን የሚያስደስተው ለእግዚአብሔር መዘመር ነበረ። ከቃሉ ጋር ናቸው? ለማን መዘመር ነበረ? አዎ ጨርቁን ጥሎ እርቃኑን በአደባባይ በታቦተ ጽዮን ፊት የተንበረከከ ለእግዚአብሔር ክብር የሰገደ የዘመረ ዳዊት ነው። ሚስቱም የልኮል እስከምትንቀው ድረስ እስከምታቃለው ድረስ በእሷ ቤት መንግስት ነው፣ አገረ ገዥ ነው። ዘውድ አድርጎ ልብሰ መንግስቱን ለብሶ በቤተ መንግስት መቀመጥ ሲገባው ቤቱንም ቤተሰቡንም እኔንም ራሱንም እንዴት ያዋርዳል ብላ ለእግዚአብሔር ክብር ዝቅ ማለት እንደ ውርደት ቆጥራው ይህን ቃል ተናግረዋለች። እሱ ግን ምንድነው ያለው? ክብር የእግዚአብሔር ነው። ከቃሉ ጋር ናችሁ? ክብራችን ማን ነው? የተቀመጥንበት ወንበር አይደለም ክብራችን። ተሽከርካሪ ወንበር አይደለም ክብራችን። እሱ ያልፋል። እሱ ነገ ይነጠቃል። ሰው ሰጥቶን ሰው ይነጥቀናል። ወንበሩ ስልጣኑም እንደዚያ ሁሉ ያልፋል። ያ አገረ ገዥ መሆንም አያስደንቅም። ነገ ያልፋል። ማለፍ ስላለ ማለት ነው። የማያልፈው ዘላለማዊ ገዣችን፣ ዘላለማዊ ክብራችን፣ ዘላለማዊ ዘውዳችን ማን ነው ሲባል እግዚአብሔር ነው። ማን ነው? የተረዳ ሰው እንደዚያ ነው። የፈለገው ስልጣን ላይ ብንቀመጥ ጉዳያችን አይደለም። ስልጣን ምንም ሊሞቀን አይችልም። ምክንያቱም እግዚአብሔር ክብራችን፣ ሞገሳችን፣ ስልጣናችን፣ ሀብታችን እግዚአብሔር ስለሆነ ማለት ነው። እግዚአብሔር ጤና ባይሰጥ ኑሮ፣ እግዚአብሔር ዕውቀት ባይሰጥ ኑሮ፣ እግዚአብሔር አስተዋይነትን ባይሰጥ ኑሮ፣ እግዚአብሔር ብሩህ አይምሮን ባይሰጥ ኑሮ ሹመቱም ሀብቱም ገንዘቡም አለ እንዴ? የለም። ስለዚህ ማንነታችን በአጠቃላይ ማን ነው? እሱ ዳዊት ይህን ስለተረዳ ስለ ቤተ መንግስት ስለሚኖር አገረ ገዥ ስለሆነ ኃያላን እስራኤልን ስለሚመራ ብዙ ጦር ስለሚያዝ ይህ አንድ ቀን ደስ ብሎት አያውቅም። እሱ አይደል የሚያስደስተው? ሁልጊዜ ለእግዚአብሔር መንበርከክ፣ ሁልጊዜ ለእግዚአብሔር መዘመር፣ ሁልጊዜ እግዚአብሔርን ማመስገን፣ ሁልጊዜ ስለ እግዚአብሔር ክብር መመስከር ደስ ይለው ነበርና ይሄ ስለነበረ የሚያስደስተው እግዚአብሔርም እንደ ልቤ የሚሆን ሰው አገኘው አለ እግዚአብሔር። እሱ ማን ይባላል? ዳዊት ይባላል። እንደምን የሚሆን አያችሁ? መታደል እኮ ነው። በእግዚአብሔር ዘንድ እንደ ልቤ ሰው አገኘው የሚለው ሰው ምንኛ ቢታደል ነው ዳዊት። ረከብኩ ሚመነ ዘከመ ልቤ፣ እንደ ራሴ እንደ ልቤ የሚሆን እንደውም ልበ አምላክ ብለው ይጠሩታል አባቶቻችን የዳዊትን ልበ አምላክ። ልበ አምላክ ሲባል ግን ትርጓሜ ያስፈልገዋል። ምክንያቱም ሰማያትና ምድር ዓለማት የተፈጠሩት እግዚአብሔር ዓለምን ሲፈጥር የዳዊት ልብነት በእግዚአብሔር ዘንድ ስራ የለውም፣ ወይም በዳዊት ልብነት የተፈጠረ ዓለም የለም። እግዚአብሔር ስራውን ሲሰራ ማንም አማካሪ የለውም። ዓለማትን ሲፈጥር ዓለምንም ሲያድን አማካሪ የለውም እግዚአብሔር። ከቃሉ ጋር ናቸው? ምን የለውም እግዚአብሔር? ምን ምክር ያስፈልገዋል? እግዚአብሔር የለውም። የዚህ ዓለም መሪዎች 44 አማካሪ ደርድረው ነው ዓለም የሚመሩት። ምክንያቱም ጎደሎ ናቸው፣ ሙሉ አይደሉም፣ ጉድለት አለባቸው፣ የእውቀት ጉድለት አለባቸው። አያቸው?
ሙሉ አዋቂ ስላልሆኑ ሁሉም ማድረግ አቅም ስለሌላቸው አይምሯቸው ዕውቀታቸው የተወሰነ ስለሆነ የዓለም መሪዎች ማንም መሪ ቢሆን 44 አማካሪ ከታች እስከ ላይ ደርድሮ በዚህም በዚያም እየተመገበ ምክር እየወሰደ ዓለምን ይመራል። ዕቁብ ዕድር ለምን አይሆንም? እያንዳንዱ ነገር የምንመራው ተቋም በአጠቃላይ ምክር ያስፈልገዋል፣ እገዛ ስለሚያስፈልገው። እግዚአብሔር ግን ዓለምንም ሲፈጥር ዓለምንም ሲያድን የማንንም ምክር አያስፈልገውም፣ ከማንንም ምክር አይሻም እግዚአብሔር። ታላቁ ዲዮናስዮስ የተባለ ሊቅ በሃይማኖተ አበው ምን ይላል መሰላችሁ? ኢይፈቅድ እግዚአብሔር ኃይለ መልአክ ለገቢረ ኩሉ ፈቃዱ። እግዚአብሔር የሚፈልገውን ስራውን ሁሉ ለመስራት የመላክ እርዳታ ያስፈልገውም ይላል። እስኪ በሉ እግዚአብሔር በሉ እስኪ የፈለገውን ስራ ለመስራት የመላክ እርዳታ አያስፈልገውም። ምክንያቱም በሉ እስኪ እሱ ራሱ የመላእክት ፈጣሪ ነውና። የማን ፈጣሪ ነው? ስለዚህ ከፈጠረው አካል ምክር አይሻም እግዚአብሔር። አማካሪ ሳይኖረው መላእክትን ፈጠረ፣ ሰውን ፈጠረ። የማንን ምክር አያስፈልገውም። በአብ ልብነት ታሰበ፣ በወልድ ቃልነት ዓለም ተፈጠረ፣ በመንፈስ ቅዱስ ሕያውነት ዓለም ሕያው ሆኖ ይኖራል ነው ትምህርታችን። ስለዚህ እግዚአብሔር የማንን ምክር የማያስፈልገው አምላክ ነው። ግን ዳዊት ልቤ ነው ወይም የእግዚአብሔር ልብ ነው ዳዊት ስንል እንደ እግዚአብሔር ሐሳብ የሚጓዝ ሰው ነው ማለት ነው። ፈቃሉ ጋር ናችሁ። ዳዊት የእግዚአብሔር ልብ ነው ስንል እንደ እግዚአብሔር ሐሳብ የሚጓዝ እንደ እግዚአብሔር እንደ ራሱ ሳይሆን እንደ እግዚአብሔር ፈቃድ የሚጓዝ ሰው፣ ጧት ማታ ፈቃድ እግዚአብሔር ለመፈጸም የሚወድቅ የሚነሳ ሰው፣ ጧት ማታ እግዚአብሔርን ወዶ አቤት ወደየት ብሎ ለእግዚአብሔር የሚታዘዝ አድርግ አታድርግ የሚለውን ሕግ ጠንቅቆ አውቆ በእግዚአብሔር ሐሳብና መንገድ በሕጉ መሰረት የሚኖር ሰው ስለሆነ የእግዚአብሔር ልብ ተባለ። የእግዚአብሔር ልብ የሚባለው ሰው እንደ እግዚአብሔር ሐሳብ የሚጓዝ ነው፣ እንደ ራሱ ሐሳብ ሳይሆን። በሕግና በሥርዓት ጸንቶ የሚኖር ሰው፣ ፈራሄ እግዚአብሔር ያለው ፈጣሪውን የሚፈራ ሰው የእግዚአብሔር ልብ ይባላል። ያ ሰው ዳዊት በዚህ መንገድ ተገልጧል ማለት ነው። እና ይህ ዳዊት ከተናገራቸው መዝሙሩ በ10 አርዕስት ሲከፈል መዝሙረ ዳዊት አንዱ አርዕስት ስለ ትሩፋን የተነገረ ነው ይላል። ትሩፋን ማለት የቀሩ ማለት ነው። ቀጥታ ሲተረጎም ትሩፋን የቀሩ ከምን የቀሩ? ከምርኮ የቀሩ ሰዎች። ሕዝቡ ተማርኮ 70 ዘመን ወደ ፋርስ ባቢሎን በሚወርድበት ጊዜ በአንድም በሌላም ምክንያት ሳይማረኩ ከምርኮ የተረፉ፣ በመንፈቀ ሌሊት ሕዝቡ ተማርኮ ሲሄድ ከዚያ የተረፉ ሰዎች ነበሩ። ስለ እነኚህ ሰዎች እነሱን ወክሎ ዳዊት ተናገረ። የሚገርመው እነኚህ ህዝቦች ሳይማረኩ ዳዊት ቀድሞ 200 ዓመት በፊት የተናገረው። ግን ከ200 ዓመት በኋላ የሚሆነው የባቢሎን ምርኮ ለዳዊት ተገልጦለት፣ የህዝቡ መከራ ተገልጦለት አስቀድሞ ዳዊት ተናግሯል። ነቢይ ማለት ከሱ በፊት የነበረውን በሱ ዘመን ያለውን ከሱ ዘመን በኋላ የሚመጣውን ዓለምን በሶስት ወገን ጠንቅቆ የሚረዳ መረዳት ብቻ አይደለም አውቆ የሚናገር ማለት ነው። ከቃሉ ጋር ናቸው። ነቢይ ማለት መስፈርቱ እንደዚያ ነው። ዛሬ ብዙ ነቢያት አለ በየሰፈሩ የሚራገጥ የሚጮህ ጯሂ ብዙ ነቢያት አለ በየመንገዱ ራሱን ነቢይ ያደረገ። ግን በነቢይነት መስፈርት እስኪ በመጽሐፍ ቅዱስ መስፈርት ስትፈትሹት ግን አንድ ነቢይ የለም። ነቢይ የሚባል የለም አሁን በዚህ ሰዓት። ምክንያቱም ነቢያትማ ይወርዳል ይወለዳል ዓለም ይድና ብለው ተናገሩ። ተስፋ መስቀል ሰበኩ። ጨለማው ይወገዳል፣ ብርሃን ለዓለም ይሰጣል፣ የሰው ልጅ ከወደቀበት የኃጢአት አረንቋ ይወጣል ተብሎ ነቢያት ተናገሩ። ያም ተፈጸመ። ሰማይና ምድርን የፈጠረ የዓለማት መድኃኒት መድኃኔ ዓለም ወደዚህ ምድር መጥቶ በአጭር ቁመት በጠባብ ደረት ተወስኖ ከድንግል ተወልዶ ዓለምን አዳነ። ትንቢተ ነቢያት ተደመደመ እዚህ ላይ። አሁን ነቢይ የሚለውን መስፈርቱን ደግሞም ነቢይ ራሱ በሶስት አይነት ወገን መስፈርት ይለካል። ነቢይ አሁን ቅድም እንዳልኳችሁ ዓለም ሳይፈጠር እግዚአብሔር ንጉሥ ነበረ ይላል ዳዊት። ዓለም ሳይፈጠር የነበረ ሀልወተ እግዚአብሔርን ተረድቶ የሚያስረዳ አውቆ የሚገልጥ ሰው አንደኛ ይሄ ነው መስፈርቱ። ሁለተኛ ዓለም ተፈጥሮ በዚህ ምድር ላይ የሚሆነውን ነገር አውቆና ተረድቶ መኖርና መናገር፣ ሳይዋሹ መናገር፣ እርግጠኛ ሆኖ መተንበይ መናገር ማለት ነው። በሶስተኛ ደረጃ ይህ ዓለም አልፎ ሰማይና ምድር አልፎ የሚመጣውን ዓለም አይተው የተናገሩ ነቢያት ይባላሉ። ምን ይባላሉ? እስኪ እንደው ኢሳይያስን ባጭሩ እስኪ ልንገራችሁ። ኢሳይያስን ነቢይ ነው ስንለው ባጭሩ እንደው ኢሳይያስ ድንግል ማርያም ሳትወለድ ክርስቶስ ከድንግል ሳይወለድ 700 ዓመት ቀድሞ የነበረ ነቢይ ነው። ስንት ዓመት?
አስቡት። ገና ወደፊት ክርስቶስ ሊወለድ ድንግል ክርስቶስን ልትወልድ አማኑኤል ልትወልድ 700 ዓመት ይቀረዋል። ገና በኢሳይያስና በድንግል ማርያም መካከል የ700 ዓመት ልዩነት አለ። 700 ዓመት ግን ሳይገድበው 700 ዓመትን ሰነጠቀውና ማንን አየ? እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል። ትርጓሜውም እግዚአብሔር ከማን ጋር ነው? አያችሁ፣ ይሄ እኮ የሚሆነው 700 ዓመት በኋላ ነው። ድንግል የሚላት እኮ አልተወለደችም። አማኑኤል ገና አልተወለደም። ግን እነሆ ምልክቱ ለተናገረ 700 ዓመት በኋላ የሚሆነው ነገር ማየት መቻል ነው ነብይነት። ቀልድ አይደለም ነብይነት። ሐና የምትባል እናት ሳትወለድ የሐና ማህፀን ሳይኖር ኢያቄም የሚባል አባት ሳይወለድ የኢያቄም አብራክ ሳይኖር ድንግልን ተመለከታት በሌለ ማህፀን። አያችሁ፣ እናት አባት ሳይኖሩ ድንግልን አያት። እሷ ተወልዳ እርሷ አማኑኤል ስትወልድ አየ፣ ተመለከተ። አማኑኤል ከሷ እንደሚወለድ እርግጠኛ ሆኖ ተናገረ። ተወለደ አልተወለደም? አማኑኤል ንገሩ፣ ተወለደ አልተወለደም? ከማን ተወለደ? 700 ዓመት በኋላ አማኑኤል ተወለደ። ድንግሊቱ አማኑኤልን ወለደችው። በድንግልና ጸንሳ ወለደችው። አሳየች፣ ገለጠች ለዓለም። አያችሁ፣ ይህንን ነው ነቢያት የምንላቸው። እነኚህ ናቸው አባቶቻችን እንጂ ዝም ብሎ ነቢይ ነኝ መጫጫሁ እሱ ነቢይ አያስብልም። እንደዚህ ርቆ መጥቆ ሂዶ ወደፊት ያለውን ነገር በግልጽ ቋንቋ ማስቀመጥ፣ የተናገሩት ደግሞ አንድም ሳይቀር ሲፈጸም ነቢይነት ያ ነው ማለት ነው። አባቶቻችን እኛ ነቢይ ስንላቸው ዝም ብለን አይደለም። እነ ዳዊትም እንደዚያው ነው። ዳዊት 1000 ዘመን ነው ዳዊት የነበረው ከድንግል ማርያም ቀድሞ። ግን እነሆ ስለ ድንግል ማርያም በደንብ አድርጎ ነው አብራርቶ የተናገረው። መሰረታቲያ ውስጥ አድባር ቅዱሳን በ86ኛው መዝሙሩ ላይ መሰረቶቿ የተቀደሱ ተራራዎች ናቸው። የተቀደሱ ተራራዎች ሐናና ኢያቄም ናቸው። የድንግል ማርያም መሰረት ናቸው ስንል ድንግልን ያስገኙ ተራራዎች ሐናና ኢያቄም የተቀደሱ ተራራዎች ናቸው ይላል። ያበድሮን እግዚአብሔር ላናቀጸ ጽዮንም ሁሉ ታይኒሁ ለያዕቆብ፣ ከያዕቆብ ድንኳኖች ይልቅ የጽዮንን በር መርጧል አለ። ድንግል ማርያም ነው እየገለጻት ያለው። ነኪር ነገሩ በእንቲአኪ ሀገር እግዚአብሔር፣ የእግዚአብሔር ከተማ ሆይ ስላንቺ ድንቅ ነገር ይባላል አለ። የእግዚአብሔር ከተማ ድንግል ማርያም ናት። የዓለም መሪዎች፣ የዓለም ገዦች፣ የዓለም ነገስታት በዓለም ላይ ሲኖሩ ገዥ ሲሆኑ ከከተማ ከተማ፣ ከሰፈር ሰፈር፣ ከመንደር መንደር፣ ከቤተ መንግስት ቤተ መንግስት መርጠው በአማረ ቤተ መንግስት እንደሚቀመጡ ከፍጡራን ሁሉ መርጦ ንጽሕት አድርጎ ቅድስት አድርጎ በፈጠራት በድንግል ማርያም አማኑኤል እንደሚያድር የእግዚአብሔር ንጹህ ከተማ ብሎ ዳዊት ተናግሯል። የእግዚአብሔር ከተማ ድንግል ማርያም ናት ቤተ መንግስቱ። ይሄንን 1000 ዘመን ነው ቀድሞ ዳዊት የተናገረው። ይህን የተናገረው ዳዊት 200 ዓመት በኋላ ከሱ በኋላ ከ200 ዓመት በኋላ የባቢሎን ምርኮ እንደሚመጣ፣ ትሩፋን በዚያ የሚቀሩ ሰዎች ምን አይነት መከራ እንደሚገጥማቸው፣ እንዴት አይነት ጸሎት እንደሚጸልዩ እንደጸለዩ አስረግጦ ተናገረና በ120ኛው መዝሙሩ ቁጥር 1 ላይ ስታነቡ ምን ይላል መሰላችሁ? አንሳይኩ አይንቴ መንገለ አድባር፣ አይኖቼን ወደ ተራራዎች አቀናው ይላል። ጠጥ ብዬ ተራራዎችን በአይኖቼ ተመለከትኳቸው ይላል። አይኖቼን ወደ ተራራ አቀናው ተመለከትኩኝ። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በአራቱ ማዕዘን ያሉ ተራራዎችን ተመለከትኳቸው። ምክንያቱም ረዳት አስፈልጎኛልና ይላል። ምን አስፈልጎኛልና? ሰው ሲጨንቀው ማያየው የለም አይደል? አዎ፣ አንዳንድ ጊዜ ጭንቅ ሲለን የሆነ ችግር ሲገጥመን አልጋ ላይ ተኝተን ኮርኒስ ስናይ እናድራለን አይደል እንዴ? አይደለም ይመና? አዎ፣ ችግር የማያመጣው ነገር የለም። ውጭም ላይ ስንሆን እየተንከራተትን ድንጋይ ላይ ቁጭ ብለን ተራራውን እናየዋለን፣ ጋራውን እናየዋለን፣ ሸለቆውን እናየዋለን። እማናየው የለም። ችግርና መከራ የማያመጣው የለም። ህዝብ ተማርኮ ሲሄድ በዚያ ውስጥ የቀሩ አንደኛ ባይዳን አሕዛብ አገሩን ተቆጣጥረውታል፣ መቅደሱን አፍርሰውታል፣ ንዋየ ቅዱሳቱን ዘርፈውታል፣ መጻሕፍት ሁሉ ተቃጥለዋል። ህዝቡ በመንፈቀ ሌሊት ተማርኮ ሂዷል። በዚህ መካከል ከምርኮ የቀሩ ሰዎች መድረሻው ጠፋቸው። አይኖቼን ወደ ተራራዎች አቀናው ማለት ተራራ መመልከት ጀምሩ። ወዴት እንግባሉ? መግቢያ ሲጠፋ የማይታይ የለም። በምስራቅም በምዕራብም በሰሜንም በደቡብም የተቸገረ ሰው አራቱ ማዕዘን ይቃኛልና ተመለከትናል። እማይቴም ረዳት ረዳት ግን ከየት ይምጣ ይላል።
ተራራዎችን ባያቸው በኢየሩሳሌም ያሉ ተራራዎች እነ ደብረ ታቦር ተራራዎችን በደብረ ታቦር ፊት ለፊት ያለ አርሞንኤም ተራራን ተመለከትኩት። ታቦርና አርሞንኤም ፊት ለፊት ያሉት እነሱን ተመለከትኳቸው ረዳት ይሆኑኛል ብዬ። ከደብረ ታቦር ረዳት አልተገኘም። አርሞንኤምን ተራራ ቃኘው ተመለከትኩት ከእግሩስ ከራሱ ድረስ። አርሞንኤም ለችግሬ መፍትሄ መሆን ግን አልቻለም ማለት። የተራራ ግዝፈት ችግር አይፈታም። ችግር የሚፈታ ማን ብቻ ነው? እግዚአብሔር ብቻ ነው። ተመለከትኩት አለ። ወደ ሰሜን እስራኤል ስመለከት በሰማሪያ አካባቢ ሰንሰለታማው ገለአድ ተራራ አለ። ብዙ ነቢያት የተወለዱበት ተወልደ ያደጉበት ሰንሰለታማው የገለአድ ተራራ አለ። ያንንም ተመለከትኩት አለ። ወደ ምስራቅ ኢየሩሳሌም ስመለከትም ደግሞ የደብረ ዘይትን ተራራ ተመለከትኩት አለ። እግዚአብሔር ማደሪያው ያደረገው በዚህ ዓለም ላይ አየሁት አለ። በአዲስ ኪዳን ትምህርት ላይ ደብረ ዘይት ተራራ ጎልቶ ይታያል። ምክንያቱም እመጣለሁ ያለውም በደብረ ዘይት ተራራ ነው። ደብረ ዘይት ራሱ ቀኑ ተሰይሟል። በደብረ ዘይት ተራራ የእግዚአብሔር ምጽአት ስለተነገረ ደብረ ዘይት ተብሏል። ተመለከትኩት ያን ደብረ ዘይት ተራራ ማሻገር የተመለከትኩት አለ። ሌሎችንም ወደ ቆላማው ምድር ዝቅ ብዬ ስለመለከት ሙሴ ሕግ የጻፈበትን ጽላት የተቀበለበትን የኮሬብ ተራራን በሲና ምድረ በዳ አርቄያንም ተመለከትኩት አለ። አባቴ ሙሴ ከሕዝቡ ተሰውሮ በመላእክት አማካኝነት የተቀበረበትን ደብረ ናባውንም በዮርዳኖስ ማዶ ተመለከትኩት አለ። አራቱም ማዕዘን ኢየሩሳሌም ተራራዎችን ቃኘው ተመለከትኩ። በጨነቀኝ በቸገረ ጊዜ አይኖቼን አንስቼ እማይቴ ይምጻ ረድኤቴ፣ ግን ከተራራ ረዳት ሊገኝ አልቻለም ማለት። አሁን እነኛ ትሩፋን ህዝባቸው ተማርኮ ፋርስ ባቢሎን ወረደ። እናት አባት ሲማረኩ ልጅ ይቀራል። ልጅ መሄጃ ሲጠፋው ተራራ ይመለከታል። አራቱም ማዕዘን ይቀኛል እያለቀሰ የገጸ ምድርን ይመለከታል። ይቃኛ የጨነቀው ሰው ልጆች ተማርከው ከእናት ከአባት ተለይተው ሲሄዱ የልጅ ጉዳይ እንቅልፍ ይነሳልና እናት አባት ተራራ እየተመለከቱ አሻግረው ያነቡ ነበር፣ ያለቅሱ ነበር። ሌላው ደግሞ ግርፋት አለና እስራት አለና መከራ አለና በአሕዛብ እጅ ውስጥ ገብተዋልና ከዚያ ለማምለጥ ተራራ ለተራራ ይንከራተቱ ነበረ። ተራራ ግን ረዳት ሊሆን አይችልም ማለት። ታዲያ ምን ይሻላል ብላችሁ ከጠየቃችሁኝ ረድኤትየሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ መልሱን ሲሰጠው ባላውቅ ነው እንጂ ለካስ ረዳቴ ሰማይና ምድርን የፈጠረ ከእግዚአብሔር ዘንድ ነው አለ። ከማን ዘንድ ነው? ረዳታችን ማን ነው? ጭንቀታችን የሚያስወግደው ማን ነው? እግዚአብሔር ነው። መንገድ ሲጠፋን መንገዳችን ማን ነው? የሕይወት መንገዳችን ራሱ እግዚአብሔር ነው። ለካ ባላውቅ ነው እንጂ ተራራ ያስፈልገኝም ነበረ። ለካ ከተራራ መፍትሄ የለም አለ። ሰማይና ምድር የፈጠረ ረዳቴ እሱ በሰማይ ሆኖ የሚያይ እኔ የማላየው እሱ የሚያይ እኔ ግን አብሮኝ እንዳለ የማላውቀው ግን እሱ የማይለየኝ አምላኬ እግዚአብሔር እሱ ነው ለካ አለ። እግሮችን ለመናወጥ አይሰጣቸውም ይላል። ይቀጥልና እስኪ በሉ እግሮችን በሉ እስኪ ለመናወጥ አይሰጣቸውም። አዎ እኔ ተራራ ለተራራ እንከራተታለሁ እንጂ እግሮችን እኮ እንደዋልያ ቀጥ ብሎ እንዲቆሙ ያደረገ ለመናወጥ የማይሰጣቸው ጠላትም ቢመጣ ከተወረወረ ፍላጻ ማዳን የሚችል አምላክ ያለ ቁሜ ለካሱ መጠበቅ ነበረብኝ። ተራራ ለተራራ ከመንከራተት በሰማይ ያለው እግዚአብሔር እንደሚያየኝ እርግጠኛ መሆን ነበረብኝ። የእምነት ጉድለቴ ነው አለ። ናሁ ይደቅስ ወይነጉም ዘያዕቆብ ለእስራኤል። ቀጠለ ደግሞ እነሆ ሕዝቡን የሚጠብቅ እግዚአብሔር ፈጽሞ አይተኛም አያንቀላፋም አለ። እስኪ በሉ እነሆ በሉ እስኪ ሕዝቡን የሚጠብቅ እግዚአብሔር አይሰማም ፈጽሞ አይተኛም አያንቀላፋም። ማን ነው የማያንቀላፋው? እግዚአብሔር። አያችሁ ጠባቂነቱን እየተነተነው መጣ። እዚያ በኋላ አያችሁ ሕዝቡን የሚጠብቅ አለ። እስራኤል ማለት እስራኤልን የሚጠብቅ አይተኛም አያንቀላፋም። እስራኤል ማለት ሕዝብ ማለት ነው ትርጉሙ። እስራኤል ብዙ ትርጓሜ ያለው በብሉይ ኪዳን ትርጓሜ ሊቃውንት ሲያስተምሩን እስራኤል ማለት አንደኛ ሕዝበ እግዚአብሔር የእግዚአብሔር ሕዝብ ማለት ነው። ሁለተኛው እስራኤል ማለት ሕዝቡ እግዚአብሔርን የሚያይ እግዚአብሔር የሚያየው ሕዝብ ማለት ነው። ሶስተኛው እስራኤል ማለት እንደ ፈጣሪው ሁሉን ቻይ መከራውን ሁሉ የሚሸከም የመሸከም አቅም ያለው ሕዝብ በመከራ የማለፍ አቅም ያለው ሕዝብ ማለት ነው እስራኤል ማለት። ወደ ግዕዝ ቋንቋ ስናመጣው የዕብራይስጡ በዚያ ይተረጎማል። ወደ ግዕዝ ቋንቋ ስናመጣው እስራ ማለት ሀያ ማለት ነው። ኤል ማለት አምላክ እግዚአብሔር ማለት ነው። እስራኤል ማለት ሀያ ዓለማትን የሚገዛ እግዚአብሔር ማለት ነው ትርጉሙ ራሱ። የሁሉ ገዥ እግዚአብሔር
ሁሉን የሚያስተዳድር እግዚአብሔር ማለት ነው። 20 ማለት 20 ዓለማት እግዚአብሔር ፈጥሯል። የዚያ ሁሉ ገዥ እግዚአብሔር ነው ማለት ነው። ሲገዛም ደግሞ በመዳፉ ሁሉን የያዘ እጁን በእጁ ጨብጦ እንደ እንቁላል ዓለምን የሚገዛ ከሱ ውጭ የሆነ ዓለም የሌለ ሁሉ በሱ ስር ያለ እሱ ግን ከዓለም ውጭም በዓለም ውስጥም የሚኖር ሁሉም በቁጥጥሩ ይዞ የሚገዛ ከሱ የተሰወረ ምንም የሌለም የሰውን ልጅ ራሱን ቆጥሮ የራሱን ጠጉር የሚገዛ ነገደ መላእክትን በስም የሚጠራቸው ከዋክብትንም ገሌ ወገዴ ብሎ በስም የሚጠራቸው ከሱ የተሰወረ ምንም የሌለ የሁሉ ገዥ ማለት ነው። እስራኤል ሲተረጎም ብዙ ትርጓሜ ያለው እኛም እስራኤል ዘነፍስ ነንና ህዝቡን የሚጠብቅ እግዚአብሔር ፈጽሞ አይተኛ ምን አይልም አያንቀላፋም። ጠባቂያችን ማን ነው? እግዚአብሔር ነው። የማያንቀላፋ ትጉረኛችን እንቅልፍ የሌለው በለመለመ መስክ በረፍቱ ውሃ የሚመራን የለመለመ መስክ ስጋውን የሚሰጠን የረፍቱ ውሃ የተባለ ደሙን የሚሰጠን መግቦ በመግቦቱ በስጋችን ዝናብ አዝንቦ መሬት እንድታበቅል አድርጎ በፀሐይ አብስሎ በነፋስ አመልምሎ ለይቶ የሚመግብ በስጋ በነፍስም ደግሞ ብሉ ይጠጡ ብሎ ራሱን በቀራንዮ መስዋዕትነት በመስቀል ማይድነት ራሱን የሰጠን የመድኃኔዓለም ነው የሁላችን ጠባቂ። እስኪ እንደው አንድ ነገር ጠይቃችሁ አሁን ማታ ስትተኙ ሂዳችሁ አሁን ስትተኙ ራሳችሁን አደራ የምትሰጡት ለማን ነው? ሁላችሁም ንገሩ። ለማን ነው? ለእናቱም ይሰጣል አለ? እሺ ለአባቱ የሚሰጥ ሰው አለ? አደራ ማታ አልጋ ላይ ስትተኙ አባቴ አደራ በህይወት እንዲያድር ጠብቀኝ ብለን እንሰጣለን ለአባታችን? አንሰጥም። ለእህት ለወንድም አንሰጥም። አያችሁ የዚህ ሁሉ እንክብካቤ ይሄ ሁሉ ሊንከባከበን የሚችል አባት ሊመግብ እናት ልትመግብ አባት ሊያለብስ ሊንከባከብ የሚችለው የእግዚአብሔር ጥባቆት ሲኖር ነው። እግዚአብሔር ካልጠበቀ ምንም የለም። እግዚአብሔርን ከምንም ጋር አናወዳድረው ምንለው ለዚህ ነው ፈጽሞ አይተኛም አያንቀላፋም ሲባል ሁሉም ሂዶ አደራ ለእግዚአብሔር ሰጥቶ ይተኛል። ማታ እንደተኛ ጧት ይነሳል። ማን ስለሚጠብቀን? እግዚአብሔር ስለሚጠብቀን። እንደዚህ መረዳ ዳዊት በዚህ ልክ ተረድቶታል። እግዚአብሔር ሳኦል እኮ ከቤተ መንግስት አሳዶት አዶላም በሚባል ዋሻ እያደረ በኖም ምድረ በዳ እየተንከራተተ ብዙ ዘመን አሳልፏል። ዳዊት ያደገው እንግዲያ በቤተ መንግስት በሳኦል ቤተ መንግስት ነው። በቤተልሔም ከተማ የተወለደ የእሴይና የሁልቢ ልጅ ነው ዳዊት። እድገቱ ግን በሳኦል ቤተ መንግስት ነው። ዮናታን የሚባል የሳኦል ልጅ አለ። በጣም ይዋደዳሉ። ከፍቅራቸው የተነሳ በቤተ መንግስት ዳዊት አብሮ አድጓል። ከሳኦል ልጅ ጋር እጅግ ይወደው ነበር። ይዋደዳሉ። ፍቅረ ቢጽ በእነሱ ልክ የሚዋደድ ሰው አልነበረም። መጽሐፍ ቅዱስ እንደሚነግረን ዳዊት በገና ይደረድር ስለነበረ ርኩስ መንፈስ በሳኦል ላይ በንጉሱ ላይ አድሮ ስለነበረ በገና ሲደረድር ያስጨንቀዋል። ያ ርኩስ መንፈስ ሳኦል ንጉሱን አነሳሳውና ዳዊትን ሊገለው ጦር ወረወረበት ይላል። እግዚአብሔር ከተወረወረ ጦር ሰወረውና ጦሩን ወደ ዳዊት ሲወረውረው እግዚአብሔር ወደ ግድግዳ እንጨት ጋር አላተመና ጦሩን ዳዊት ወጥቶ እንዲሄድ ያደረገ። ከዚያ በኋላ ዳዊት በምድረ በዳ እየተቅበዘበዘ በአዶላም ዋሻ ውስጥ ማደር ጀመረ። በዚያ ውስጥ እንደጠበቀው እግዚአብሔር ያውቃል። አራዊት ጋር ያድር ነበር ዳዊት ብቻውን። አራዊት በሚፈነጩበት ምድረ በዳ ዳዊት ለብዙ ዘመን እየተንከራተተ ኑሯል። ዳዊት ያለ ምግብ ማለት ነው። ያገኘውን ሳር ቅጠል እንደ እንስሳ እየበላ ዳዊት ኑሯል። መጽሐፍ ቅዱስ እንደሚነግረን ማለት ነው። ከሰው ጋር እንዳይገናኝ በንጉሱ ይፈለግ ነበረ። ብዙ ፈላጊዎች ተሰማርተውበት ነበረ። ብዙ ጦረኞችም ያስሱት ነበረ። ከምንም በላይ ጦረኞች ያላገኘው አሉ። ምክንያቱም እግዚአብሔር ከሱ ጋር ስለሆነ ከጦረኞች ይሰውረው ነበረ። ከእግዚአብሔር ጋር ስንሆን የማንሰወርበት ችግር የለም። ከችግር ሁሉ እግዚአብሔር ይሰውራል። አዎ የተጠመደውን የማናውቀውን ወጥመድ እግዚአብሔር ሰብሮ ያሳልፋል። ከእግዚአብሔር ጋር ስንሆን የተዘጋጀውን ጉድጓድ ደፍኖ እግዚአብሔር ያሻግራል። ከማን ጋር ስንሆን? ይሄንን ዳዊት ስለቀመሰ አዎ ፈጽሞ አይተኛም አለ። ህዝቡን የሚጠብቅ እግዚአብሔር ፈጽሞ ምን የለውም አለ፣ እንቅልፍ የለበትም፣ አያንቀላፋም አለ፣ አይተኛም አለ። ትጉረኛ ነው አለ እግዚአብሔር። እግሮቼንም ለመናወጥ አይሰጥም አለ። ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ነው አለ። እነሆ እግዚአብሔር ይጠብቃል አለ። ስለ እግዚአብሔር ጥባቆት በደንብ ገለጸ። በመጽሐፍ ቅዱስ የሚገርመው ነገር አንድ ነገር ልንገራቸው። በጣም የሚገርመኝ በዚህ በተረፈ ኤርሚያስ ወይም መጽሐፈ ባሮክ በሚባለው መጽሐፍ ቅዱስ ላይ ምዕራፍ 3 ላይ ቁጥር 1 ላይ ስታነቡ አንድ የእግዚአብሔር ጥባቆት በጣም የሚደንቅ ነገር አለ። መጽሐፈ ባሮክ የሚባለው ወይም ተረፈ ኤርሚያስ የምንለው
ምዕራፍ 3 ቁጥር 1 ላይ ስታነቡ በጣም ይደንቅ ታሪክ 66 ዓመት ጫካ ውስጥ የተኛ አንድ ሰው ታገኛላችሁ። ስንት ዓመት አልኳችሁ? በ66 ዓመቱ ግን ከእንቅልፉ ነቅቷል። ስንት ዓመት? በጣም ይደንቀኛል። ይህ መጽሐፍ ቅዱስ ሳነበው የእግዚአብሔር ጥባቆት ምን ይሳነዋል? እግዚአብሔር የሚሳነው ነገር ያለ? አዎ እንደ ሰው እኮ ሳር በቅሎ በስብሶ ትቢያ ሆኖ ራሱ ወደ ትቢያ ተቀይሮ አፈር ይሆናል አይደለ? ግን እግዚአብሔር በረሃብ ሳይሞት ክረምትና በጋ ሲፈራረቅ ጎርፍ ሳይወስደው አስቡት፣ ደርቆ ቀንቅኖ ወደ ትቢያ ሳይቀየር በህይወት እንዲሁ እንደተኛ በ66 ዓመቱ የተነሳ ሰው አለ። አቤሜሌክ ይባላል። ታውቃሉ ጋር ናቸው። ማን ይባላል? በኤርሚያስ ዘመን ህዝቡ ይማረካሉ። ኃጢአት ሰርተው በድለውኛል፣ አምፀውብኛል አለው እግዚአብሔር ለኤርሚያስ ጠራውና፣ ኤርሚያስ ህዝቡ በድለውኛል፣ ቀን አንተ ጋር ይውላሉ፣ ማታ ጣዖት ቤት ነው የሚያድሩትና ስለዚህ ይህን ህዝብ እኔ እቀጣቸዋለሁ። እምቀጣቸው ደግሞ ፋርስ ባቢሎን በሰው እጅ አሳልፌ በባዕድ እጅ ይሰጣቸውና 70 ዘመን ይማረካሉ አለው ለኤርሚያስ ነቢዩን። ከዚያ ነቢዩ ምን አለ? እግዚአብሔር ሆይ ምን በድለው ነው 70 ዘመን የሚማረኩት? አለ ንገረኝ እስኪ ምንድነው የበደሉ? ይህንን በድለውኛል ብለህ ገልጸህ ንገረኝ እግዚአብሔር ሆይ ለወቀሳ ምን እንዳመቸኝ አለው። ኤርሚያስ እኔ ይህንን ብዬ አልነግርህም፣ ምክንያቱም ስፍር ቁጥር የለውም በደላቸው አለ። አያቸው ምን በድለውት ይሆን እግዚአብሔር? መቼስ ሰው እኮ ይበድላል፣ በደለኛ ነው። ስፍር ቁጥር የሌለው በደል ግን ምን ይሆን? ይኸውላችሁ በቋንቋ የማይገለጥ በደል እግዚአብሔር መበደል ጣዖት ማምለክ ነው። በነገራችን ላይ ከቃሉ ጋር ናቸው። አሁን ሰው እንጨት የሚያመልክ ከሆነ እንግዲህ እግዚአብሔር ጋር ምን ስፍር ቁጥር አለው በደሉ? እግዚአብሔር አያስፈልገኝም እንጨት ይሻለኛል አልን እኮ በቃ አማራጭ አድርገነዋል፣ እግዚአብሔርን ትተነዋል ማለት ነው። ንስሐ የሌለው ኃጢአትም ይሄ ነው። ምክንያቱም እግዚአብሔርን ክዶ ወዴት ይገባል? ንስሐ። ስለዚህ ቤተ ጣዖት አድረዋልና እሱ እግዚአብሔር ስለሚያውቅ ነቢዩ አላወቀም። እንደው ዘሙተው ይሆን ቀጥፈው ይሆን ሰርቀው ይሆን ፍርድ ያዛብተው ይሆን ኤርሚያስ በዚህ ልክ ነው እያሰበ ያለው። ግን ጣዖት ስላመለኩ ከኔ ተለይተዋል። እንደው ምን አለ መጽሐፍ ቅዱስ ምን ይላል? በከመ ይርህቅ ሰማይ ምድር ከማሁ ርህቀ ፍኖቶሙ እንፍኖት ካልከኝ በግልጽ ስነግርህ ሰማይ ከምድር ምድር ከሰማይ እንደሚርቅ ሐሳባቸው ከሐሳቤ መንገዳቸው ከመንገዴ እንደዚህ ያርቋል አለው። ከዚህ እስከ ሰማይ ስንት ኪሎ ሜትር ይታወቃል? ስንት ኪሎ ሜትር ነው ሰማይና ምድር? አይታወቅም አይደል? የዚህን ያክል ልባቸው ከኔ ርቋል አለ። ሰማይና ምድር እንደሚራራቅ ማለት ነው። ሰማይና ምድር እንደማይገናኝ ርቀቱ እዚህ እስከዚህ ብላችሁ በእናንተ በፍጡራን እንደማትወስኑት አለ። ይህን ያህል ስንዝር፣ ይህን ያህል ክንድ፣ ይህን ያህል ኪሎ ሜትር ብላችሁ እንደማትናገሩት ሰማይ ከምድር ምድር ከሰማይ እንደሚርቅ የህዝቡ ልብና ሐሳብ ከሐሳቤ መንገዳቸው ከመንገዴ ልባቸው ከልቤ እንደዚህ ርቋል። ንገረኝ ካልከኝ ይህን ያክል ተራርቀናል አንገናኝም አለው። ስለዚህ መፍትሄው ንስሐ እንዲገቡ 70 ዘመን ይማረካሉ። ይልቁንስ አንተ ታስተምራለህ አብረህ ትማረካለህ አለው። እሱን ራሱ በጣም የሚገርም ነው። ነቢዩ ኤርሚያስ በብሉይ ኪዳን ሊቃውንት አልቃሻው ነቢይ ይሉታል። ከቃሉ ጋር ናቸው። ምን ይሉታል? አልቃሻ ነቢይ ነው ይሉታል። ምክንያቱም እንደዚህ ህዝቡን ይማረካሉ ሲለው ለምን ይማረካሉ ብሎ ያለቅሳል። በደሉኝ እኮ ኃጢአት ሰሩ ከኔ ልባቸው ርቋል ሲለው ደግሞ ለምን በደላችሁ ብሎ ደግሞ ያለቅሳል። በመካከል እያለቀሰ ሰውና እግዚአብሔርን ለማስታረቅ የሚታገል ነቢይ እንባ ካይኑ አይለይም ይላሉ ሊቃውንቱ። ነቢዩ 70 ዘመንም እያለቀሰ በባዕድ ሀገር ህዝቡን መርቷል፣ ጣዖት እንዳያመልኩ በሄዱበት ሀገር እንኳን። ለዚህ ነው እኮ መጽሐፉ ምን ይባላል? ሰቆቃው ኤርሚያስ አይደለም የሚባለው? ምን ይባላል? ሰቆቃው ማለት እኮ ለቅሶ ማለት ነው። አስቆቃው አለቀሰ ነው ግዕዝ ቋንቋው። ወደ ስንቀይረው ሰቆቃው ማለት ለቅሶ ማለት ነው። ሰቆቃው ኤርሚያስ ማለት የኤርሚያስ መጽሐፍ ማለት አይደለም፣ የኤርሚያስ ለቅሶ ማለት ነው። መጽሐፉ ራሱ ምን ማለት ነው? አዎ ሰቆቃው ኤርሚያስ ማለት የኤርሚያስ ለቅሶ፣ ኤርሚያስ ያለቀሰው ለቅሶ። በመንፈቀ ሌሊት ጥርግርግ አድርገው አሕዛብ ማርከው ሲወስዷቸው እያለቀሱ ፋርስ ባቢሎን ሲወርዱ አልቅሷል። ምን ብሎ አለቀሰ?
በመንፈቀ ሌሊት እግራቸውን አስረው ከቤት እያወጡ ሲወስዷቸው እስራኤልን ያን ጊዜ ምን ብሎ ነው የተናገረው? በምዕራፍ 5 ላይ ሰቆቃው ኤርምያስ ላይ ምዕራፍ 5 ስታነቡ አቤቱ የሆነብንን አስብ ይላል። ምን አለ? ለቅሶ ነው። አቤቱ የሆነብንን አስብ። እንኖርበታለን ብለን የሰራናቸውን ቤቶች እግራችን አስረው አውጥተው እኛን ሜዳ ላይ ጥለው እንግዶች አድረውበታልና በራሳችን ቤት ሌሎች አደሩበት። እኛን እግር አስረው ውጭ ያሳደሩን ምን ታመጣላችሁ ብለው እነኛ በእኛ ቤት አደሩበት፣ እኛን ውጭ ጣሉን። ጧት እንበላዋለን ብለን የጋገርነውን እንጀራ ሳንበላው መሶባችን ላይ ያለውን እንጀራ ቀምተው ራበን ብለን ስንጠይቃቸው የራሳችሁን እንጀራ በራሳችሁ ገንዘብ ገዝታችሁ ብሉ ብለውን ተገደን የራሳችን እንጀራ በራሳችን ገንዘብ ገዝተን በልተናልና የሆነብንን አስባል። ውሃ እንጠጣለን ብለን ያዘጋጀነውን ጧት ውሃ ጠማን ስንላቸው የራሳችሁን ውሃ በራሳችሁ ገንዘብ ገዝታችሁ ጠጡ ብለውን በራሳችን ገንዘብ የራሳችን ውሃ ገዝተን ጠጥተናልና አቤቱ የሆነብንን ምን በል ተዘከር ወዘኮነብነ አቤቱ የሆነብን። ይህንን ብሎ ስላለቀሰ ሰቆቃው ኤርምያስ ተባለ። ለቅሶ ማለት ነው። አልቃሻው ነብዩ 70 ዘመን ይማረካሉ፣ አንተም አብረህ ትማረካለህ። ጣዖት እንዳያመልኩ እያስተማርክ ትኖራለህ። በዚያ እንድትኖር እኔ ፈቅጃለሁ አለው። ጌታዬ ሆይ የኔ መማረክ ችግር የለውም፣ ነገር ግን ባሮክና አቢሜሌክ የሚባሉ 2 ተማሪዎች አሉኝ፣ አንተን እጅግ ይፈራሉ ያከብራሉ አለው። አዎ አውቃለሁ፣ እነሱን እኔ ከመከራ ሰውራቸዋለሁ። የሀገራችንን የሕዝባችን ጥፋት በዓይናችን አታሳየን እያሉ ሌት ቀን የሚጸልዩ 2 ተማሪዎች ነበሩ። ኢትዮጵያውያን ናቸው ይላሉ ሊቃውንት። ባሮክና አቢሜሌክ የኤርምያስ ተማሪዎች የታሪየነ ሙስና ለኢየሩሳሌም የሀገራችንን የሕዝባችን ጥፋት በዓይናችን አታሳየን እያሉ ይጸልዩ ነበረ። የእነሱን ጸሎት ሰምቻለሁ። ጥፋቱንም ነገ እናንተ በመንፈቀ ሌሊት ትማረካላችሁ። አሁን ትእዛዝ አዝሃለሁ እነሱ እንዲሰውራቸው አቢሜሌክ የሚባለውን ወደ ምድያም ሀገር ላከው። መሶበ ወርቅ አስይዘህ ሙዳይ አስይዘህ ቆጽለ በለስ ቆርጠህ የበለስ ቅጠል ቆርጠህ አንጣልን ለህሙማን የምንቀባው መድኃኒት የሚሆን ነው ብለህ እሱን ላከው። ወደ ምድያም ሀገር ይሄዳለው አቢሜሌክን አንዱን። ባሮክ የሚባለውን ደግሞ ወደ ሰሜን እስራኤል ወደ ሰማሪያ ላከው። በዚያ በሰማሪያ የነቢያትን መቃብር እየጠበቀ በመቃብር ቤት ይኑር ላከው ብሎ አዘዘው። ባዘዘው መሰረት ኤርምያስ እነኛን ላካቸው። እነሱ ከተላኩ በኋላ እስራኤል ተማርከው ሌሊት ፋርስ ባቢሎን ወረዱ። የ70 ዘመን ምርኮ። ከዚያ በኋላ ያኛው በሰማሪያ መቃብር ይጠብቃል፣ ይሄኛው ደግሞ ወደ ምድያም በለስ ቆርጦ ለማንጣት ሂዷል። ወደ ምድያም ከሄደ በኋላ አቢሜሌክ በለሱን ቆርጦ በሙዳይ አድርጎ በመሶበ ወርቅ ይዞ ሲመለስ መንገድ ላይ ደከመ። ወደክመ በሐዊረ ፍኖት ወነበረ ታሕተ ዕፀ ከርሜን ወደ ተመለሰና በመንገድ ደክሞ ስለነበረ ጉዞ ስለደከመው ደደሆ እንጨት ስር ተኛ ነው የሚለው። ዛፍ ስር ተኛ። አንዲት ዛፍ ስር ሂዶ ተኛ። አስሚኮ ሙዳየ በለስ ወኖመ 66 ዓመተ ምስሌሁ ወይነ በለስ እስከ ዓመተ መጡ ደቂቀ እስራኤል ምጽዋዊ ያንን ሙዳይ ተንተርሶ እንደተኛ አንድ ዛፍ ስር ደክሞት 66 ዓመት ተኛ ይላል። ስንት ዓመት? 66 ዓመት ሙዳይ ተንተርሶ ተኛ። በ66 ዓመቱ እግዚአብሔር ቀሰቀሰው። ቃሉ ጋር ናቸው። አራዊት በሚፈነጩበት ምድረ በዳ ውስጥ ማን ይጠብቃል? አዎ በድቅድቅ ጨለማ ውስጥ ማን ይጠብቃል? እግዚአብሔር ይጠብቃል። አያችሁ፣ መፍረስ መበስበስ ሳይኖር መራብ መጠማት ሳይኖር ጎርፍ ጠርጎ እንዳይወስደን መከራ እንዳይገጥመን ማን ይጠብቃል? እግዚአብሔር ይጠብቃል። ስለዚህ በ66 ዓመቱ ብድግ ሲል እግዚአብሔር ሲቀሰቀሰው ወተውሂደት ቦቱ ምድር ይላል። ምድር ተነዋወጠበት፣ ተቀያይሯል ገጸ ምድር። ባጠቃላይ እንኳን 66 ዓመት አንድ ክረምት አስቡት፣ ዓለምን ይቀይራል አይደል? ተራራ የነበረው ዝቅ ይላል፣ ሸለቆ የነበረው ይሞላል፣ መልካም ምድር የነበረው ደግሞ ወደ ሸለቆ ይቀየራል። አንድ ክረምት እንኳን ገጸ ምድርን ይቀያይራል፣ መልካም ምድርን ይቀያይራል። እንኳን 66 ዓመት ሲነሳ ተነዋወጠበት ይላል። ምድረ በዳ ጫካ ውስጥ ነው የተኛው ይላል። ስለዚህ ምን አሰበ? ምኑኝ ነው እንቅልፍ ያለቀቀኝም ማለት ነው አለ። 66 ዓመት ተኝቶ ሌላ እንቅልፍ። ስንት ዓመት ተኛ? 66 ዓመት ተኝቶ እንቅልፍ ያለቀቀኝም።
እንቅልፍ ያለቀቀኝ ሆነ እንዴት አይምሮ የተለይቶኛል ምን ሆኜ ነው አለ። ምክንያቱም ምድር ተቀያይሮበታልና ወደ ሰማይ ወደ ሚዲያም እንደመጣው አውቃለሁ፣ ወደ ኢየሩሳሌም እንደተመለስኩም አውቃለሁ። ምን ሆኜ ነው አለ። አወጣ ወረደ። ግን እግዚአብሔር ደግሞ ያው ግራ የገባውን ይመራልና መንገድ ያሳያልና እግዚአብሔር መልአኩን ላከለት ይላል። በምሕረት እግዚአብሔር መልአኩን ይላከልን። ማንን ላከለት? መልአኩን ላከለትና መልአኩ ወነጸረ አሐደ መልአከ በአምሳለ አረጋዊ ዘሰያም ይላል። ሸበት የቀላቀለ መልከ መልካም ሽማግሌ መስሎ በምሳሌ መልአኩ ከሩቅ ተገለጠለት ይላል። ወደ መልአኩ ቀረበና ምን አለው? አይቴ ፍኖታ ለኢየሩሳሌም ዋይቴ ሃለው ኤርምያስ ወአኀዊየ እነሆ ቤተሰቦቼ እስራኤልና ኤርምያስ አባቴ የት አሉ ብሎ ጠየቀው። እባክህን የኢየሩሳሌም መንገድስ በየት ነው ብሎ ጠየቀው። ሲጠይቀው ምን አለው መልአኩ? አንተኑ ነግድ ለኢየሩሳሌም ለኢየሩሳሌም አንተ እንግዳ ነህን አለው። መልአኩ ይህን ጠየቀው። ይህን ሲጠይቀው አይ እኔ እኮ የጠየቅኩ መንገድ ጠፍቶብኝ ነው እንድትነግረኝ ነው፣ እንዲህ አይነት መልስ እንዲሰጠኝ አይደለም። እንደውም ኦሪት አክብር ገጸ አረጋዊ ይላል በዘሌዋውያንና ሕጉ የኦሪት ሕግ ሽማግሌን አክብር ይላል እንጂ ጁጁጃዋ ብዬ በሰደብኩ ነበር አለው መልአኩን። ከዚያ በኋላ መልአኩ የመጣህበት ወደዚህ ስትመጣ ምን ወቅት ነው? በክረምት ነው በበጋ አለው። በክረምት ነው ሲለው ይሄው አሁን እኮ በጋ ነው አለው። አሁን በጋ ሆኖብሃል አለው። ስለዚህ እግዚአብሔር ከመከራ ሊሰውርህ ፈልጎ ሰውሮህ ነው እንጂ እዚህ ምድር ላይ የተኛኸው 66 ዓመት ነው አለው መልአኩ። ስንት ዓመት ነው አለው? 66 ዓመት ነው እኮ የተኛኸው። ግን እግዚአብሔር ከመከራ ሊሰውርህ ፈልጎ እንደዚሁ በጤና ጠብቆ ቆይቷል። አንተ ግን እንቅልፍ አልወጣልኝም ወይም እንቅልፍ አልጨረስኩም ወይም አይምሮዬ ተለይቶኛል እያልክ ከራስህ ጋር ትታገላለህ። እግዚአብሔር ግን ከመከራ ሰውሮ 66 ዓመት ከዚህ ነው እንድትቆይ አድርጓል። አሁን ግን ወደ ወንድምህ ወደ ባሮክ ውሰደው ብሎ እግዚአብሔር ልኮኛል ብሎ ወነስቦ በስርተ ዲማሁ የራሱን ጠጉር አንዷን ብድግ አድርጎ አንጠልጥሎ በክንፉ አቀፈና ከዚያ ወሰዶ ሀገረ ሰማርያ ሀባህሎ ባሮክ ወንድሙ ባሮክ ወደ ያለበት ወስዶ ቀላቀለው ይላል። ከዚያ በኋላ ሁለቱ ተያይዘው የ66 ዓመት ናፍቆት ነበርና 2 ሰዓት አንገት ለአንገት ተቃቅፈው ተላቀሱ ይላል። በዚያ እነሱ ከተገናኙ በኋላ ምን እናድርግ? እኛን ያገናኘ እግዚአብሔር ሕዝባችን ጋር እንዲያገናኘን። ስንት ዘመን ነው ሕዝቡ የተማረኩት አላችሁ? ስንት ዓመት ነው በእግዚአብሔር የተፈረደው? ስንት ዓመት ነው? 70 ዘመን ነው። አሁን ስንት ዓመት ቀርቷል? 4 ዓመት ነው አይደል የቀረው? እነሱ ተገናኙ በ66 ዓመታቸው። አሁን እዚህ ላይ እነሱ ስለተገናኙ ለሕዝቡ መጸለይ ያለባቸው 70 ዘመን ተብሏል። 4 ዓመት ቀርቶናል። ስለዚህ ከሕዝቡ ጋር እግዚአብሔር ያገናኘናል። እኛን ለዚህ ያበቃ ከያለንበት ጠብቆ በጠብቆት እግዚአብሔር ያ የማይተኛው የማያንቀላፋው ትጉረኛችን ፈጽሞ እንቅልፍ የሌለበት እግዚአብሔር እውነተኛው ታማኝ ጠባቂያችን እኛን ካገናኘ ከሕዝባችን ጋር እንደሚያገናኘ እርግጠኞች ነን። ግን በጸሎትን ጠይቀው ብለው ሱባኤ ገቡ ይላል። የሚገርመው ያችን ሙዳየ በለሷን ሲከፍታት ሙዳዩዋን ቅጠሉ አልጠወለገም። የቆረጠው በለስ ደሙም ይንጠፈጠፋል። የተንጠፈጠፈ ነው። ያንንም ይዞ ነው መልአኩ ይዞት የሄደው። ከባሮክ ጋር አብረው ሱባኤ ገቡ። አንድ ሱባኤ ከገቡ በኋላ ንዑስ ኢዮቤልዩ ይላል 7 ቀን ማለት ነው። አንድ ሱባኤ ከገቡ በኋላ እግዚአብሔር አሁንም መልአኩን ላከላቸውና ምን ትፈልጋላችሁ አላቸው። እኛ የምንፈልገው አንደኛ ሙዳየ በለስ ይህንን ለድውይ የምቀባው አንጣልኝ ብሎ ኤርምያስ አባቴ አዞ የነበረ ይህን በለስ የሚያደርስልን ለኤርምያስ እንፈልጋለን። ሁለተኛው ለሚጠት 4 ዓመት ቀርቷል ወደ ሀገራችሁ ልትመለሱ የሚል ደብዳቤ ጽፈን የሚወስድልን አተናል አሉት መልአኩ። እግዚአብሔር ይህንን የሚወስድ ይልክላችኋል አለ። ጥቁር ንስር አሞራ ታዘዘና መጣላቸው። ንስሩ አንገት ላይ አስረው ሙዳዩንም ደብዳቤውንም ለኤርምያስ ላኩለት ባቢሎን ሀገር። ንስሩ ወስዶ አደረሰለት ይላል መጽሐፍ ቅዱስ ለኤርምያስ። ኤርምያስ ሰው ሙቶበት ሊቀብር መቃብር እየማሳገኘው ከዚያ በኋላ አስከሬኑ ላይ ያ ጥቁር ንስር ቁጭ ቆመና አስከሬኑ ላይ ቆሞ ኤርምያስ ኤርምያስ ብሎ በሰው አንደበት ጠራው ይላል። በምን ጠራው? ለእግዚአብሔር ምን ይሳነዋል? በአህያ እኮ በለዓምን ሰብኮታል መጽሐፍ ቅዱስ እንደሚል። ከፈለገ በአህያ ይሰብካል ይናገራል እግዚአብሔር፣ ከፈለገም በንስር ይናገራል እግዚአብሔር። አንደበትን የፈጠረ ማን ስለሆነ ነው? አዎ እሱም የፈለገው ማድረግ ይችላል እግዚአብሔር። በመጽሐፍ ቅዱስ እኮ
አገር መሪውን ናቡከደነጾርን በትንቢተ ዳንኤል ምዕራፍ 6 ላይ እንደምታነቡት አገር መሪውን ንጉሱን አሚፀኛ ሲሆን ፀሐይን ፈጠርኩ ብሎ እግዚአብሔርን ሲዳፈር ሪያውሪ አድርጎታል። ሳር እየበላ አገር መሪው ንጉሱ ናቡከደነጾር 7 ዓመት በምድረ በዳ ከሪያ ጋር ሳር እየበላ ኖሯል። ከ7 ዓመት በኋላ ወደ ክብረ መንግስቱ መልሶታል። እግዚአብሔር የፈለገው ማድረግ የሚችል እግዚአብሔር ንስር አዘዘ። ንስሩ በሰው ቋንቋ ተናገረና ኤርሚያስ ብሎ ሲጠራው ይህን ደብዳቤ ባሮክና አቢሜሌክ ደቀ መዛሙርትህ ልጆችህ ልከውልሃል፣ ለመመለስ 4 ዓመት ቀርቷል፣ በሰማርያ እንጠብቅሃለን ብለዋል ብሎ ያንን ሲናገር ያ የሞተው ሰው ብድግ ብሎ ከሞተበት ተነሳና ደብዳቤውን አነበበለ ኤርሚያስ ይላል የተጻፈውን ደብዳቤ። ከዚያ በኋላ 4 ዓመት ቆይተው ከ4 ዓመት በኋላ 7 ዘመን ሲሞላ ህዝቡ ወደ ሀገራቸው ተመልሰው አገናኛቸው እግዚአብሔር። ባጭሩ ተራራ ለተራራ ኮረብታ ለኮረብታ ሸለቆ ለሸለቆ እየተመለከቱ ያለቀሱ የነበሩ እነኛ እስራኤላውያንን ተበትነው በየምድረ በዳው ያለቅሱ የነበረ ከተራራ መፍትሄ እንዳልተገኘ መፍትሄው እግዚአብሔር እንደሆነ ዳዊት ነብይ እግዚአብሔር ስለነሱ ተናገረና የችግር ሁሉ መፍትሄ እግዚአብሔር ብቻ እንደሆነ አስረግጦ ያስተምራል። ብቸኛው የማያንቀላፋ ትጉረኛ የህዝቡ ጠባቂ እግዚአብሔር እንደሆነ አስረግጦ ይናገራል በዚህ መዝሙር ላይ ማለት ነው። ጠባቂያችን ማን ነው? በዚህ በሚደንቀው ስነ ተዋልዶን በተነተነበት አንቀጹ ዕዝራ ሱቱኤል የሚባል ነቢይ አትናቴዎስም በቅዳሴው ላይ ሊቁ በደንብ ገልጾታል። ይህ ስነ ተዋልዶን ይተነትኑታል ሊቃውንቱ። ሕፃንን ከአባቱ አብራክ ወደ እናቱ ማህፀን ትልካለህ፣ ዘር ከእናት ማህፀን ደምን ትቀዳለህ፣ የአባትን ዘር ወደ ማህፀን ትልካለህ፣ የእናት ደምና የአባትን ዘር ሰው አድርገህ በማህፀን ታስቀምጠዋለህ ይላል። 9 ወር እንደዚያ ካስቀመጥክ በኋላ በማህፀን መኖሩ አይደለም የሚደንቀው አለ። ይሄ ሲደንቅ ወተጠበልሎ በሰፋ ረቂቅ በረቀቀ እንግደ ልጅ ተጠቀልለዋል አለ። ይሄ ሲደንቀን በረቀቀ እንግደ ልጅ ጠቅልለኸው ደግሞም እናቱ ከምትበላው ከምትጠጣው እንጥፍጣፊ እንዲደርሰው አድርገህ ትመግበዋለህ ሕፃንን። በማህፀን ውስጥ እናት ሕፃንን መመገብ ትችላለች አትችልም? የሚመግብ ሰው አለ? አሁን ማህፀን ውስጥ ያለን ሕፃን በረቀቀ በእንግደ ልጅ ተጠቅልሎ በማህፀን ውስጥ ያለን ሕፃን ፍጡር መመገብ አይችልም። መመገብ የሚችለው ማን ብቻ ነው? በማህፀን ያለን ሕፃን እናት መጠበቅ አትችልም። አባት አይጠብቅም፣ ወንድም አይጠብቅም፣ ማንም ሊጠብቅ አይችልም። የማያንቀላፋ ትጉረኛ ግን አለው። ማን ነው እሱ? እግዚአብሔር ነው። እግዚአብሔር ነው። በእንግደ ልጅ ተጠቅልሏል። የሚበላው የሚጠጣው የለም። ግን እናቱ ከምትበላው እንጥፍጣፊ እንዲደርሰው ታደርጋለህ። የሚደንቀው እናቱ ከምትበላው ምግብ እንዲደርሰው ማድረጉ አይደለም። የሚደንቀው በእንግደ ልጅ ተጠቅልሎ በየት በኩል ይደርሰዋል ሲባል አንተ ብቻ ነህ የምታውቀው ይላል እግዚአብሔር። እግዚአብሔር ሆይ አንተ ብቻ ነህ የምታውቀው፣ ማን ያውቃል ይሄን? እናቱ የበላችሁ ተጭኖት የጠጣችሁ ትንብሎት ሕፃኑ እንዳይሞት በማህፀን ማን ይጠብቃል? አንተ ትጠብቀዋለህ ይላል። እንደዚህ አድርገህ 9 ወር ካስቀመጥከው በኋላ ከ9 ወር በኋላ ሕፃንን ወደዚህ ምድር ታመጣዋለህ። ወደዚህ ምድር ሲመጣ ምን ይላል? ሕፃን ከእናቱ ማህፀን ወደዚህ ሲመጣ ምንድን ነው የሚለው? ያለቅሳል። አዎ በእኛ ቋንቋ ያለቅሳል ነው። ምክንያቱም የእሱን ሐሳብ ስለማንረዳው ማለት ነው። ሊቃውንት አባቶቻችን ግን ጥያቄ ነው ያቀረበው እንጂ ለቅሶ አይደለም አሉ። ጥያቄ ነው ያቀረበው ግን እኛ ስለማናውቅ ለቅሶ ነው የምንለው። አንግባባማ፣ ስላልተግባባን ስላልተረዳ ነው እንጂ ሕፃን አያለቅስም። ወደዚህ ምድር ሲመጣ ጥያቄ አቅርቧል አሉ። ከጥያቄም 2 ጥያቄ ነው የሚለው ሊቃውንቱ። 2 ጥያቄ ነው እያቀረበ ያለው። ስንት ጥያቄ? እስኪ አሁን ዶክተሮች፣ ነርሶች ካላችሁ ሕፃኑ ወደዚህ ምድር ወደ መጀመሪያ እንደመጣ ምንድን ነው የምታደርጉት? ከእናቱ ማህፀን ወደዚህ ምድር እንደመጣ ምንድን ነው የምታደርጉት? በጨርቅ ነው የምትጠቀልሉት አይደለ? ምግብ የሚያቀርብ ዶክተር የለም አለ እንዴ? የለም። በጨርቅ መጠቅለል ነው የመጀመሪያ ስራው። ለምን? የመጀመሪያው ጥያቄ የኖርኩበት ዓለም ጠባብ ነው፣ የኖርኩበት ዓለም ሙቀት ነው። በእንግደ ልጅ ተጠቅልዬ በማህፀን በረቀቀ ማህፀን ነው የቆየሁት። አሁን በርዶኛል ነው ጥያቄው። እያለቀሰ አይደለም፣ በርዶኛል እያለ ጥያቄ ነው ያቀረበው። ለዚህም ነው በጨርቅ ሩጣችሁ የምትጠቀልሉት። እንደተወለደ ሕፃን በጨርቅ የምትጠቀልለው ያጣውን ሙቀት ለመስጠት ነው። የመጀመሪያው ጥያቄ ተመለሰ ማለት ነው። ሁለተኛው ጥያቄ ርቦኛል፣ በእናቴ ማህፀን እንጥፍጣፊ ይደርሰኝ ነበር ከምትበላው፣ ተቋርጧል አሁን እያለ ተኩልኝ።
ያን ያጣሁትን ምግብ በውጭ ያስፈልገኛል። የመጣሁበት ዓለም ሰፊ ነው፣ ብርድ ነው፣ አልተመቸኝም። የአየር ጠባዩ በልብስ ጠቅሉኛል፣ ተጠቀለለ። እዚያ በኋላ ደግሞ ምግብ አስፈለገኝ። በእናቴ ማይፀን የማገኘውን ጥፍጣፊ ተቋርጧል፣ ቁሟል ምግብ። ስለዚህ ያን ምግብ በዚህ ምድር ላይ ስጡኝ እያለ ነው ያለው። አሁን ጡጦውም ምኑም መጥቷል አይደል? አሁን ችግር የለም። ያው ዘመን ሲሰለጥን ጥሩ ነው። መመራመር ማወቅም መማርም ይሄ ነው አንዱ ማለት ነው። እግዚአብሔር የሰጠን ጸጋ ነው። ዓለምን አበጃጅተናት አሳምረናት በምትመቸን መልኩ መኖር ከእግዚአብሔር የተሰጠ ጸጋ ነው። ገነትንም አዘጋጃት ብሎ ነው ገነት ያስገባው። ወደዚህ ምድር ሲመጣም ጥረህ ግረህ ብላ ነው። ተራቀቅ ነው በተሰጠ አይምሮ። መማር ማወቅ መረዳት ችግር የለው። መራቀቅ መፈላሰፍ ኃጢአት አይደለም። ችግሩ ግን እግዚአብሔርን ሳኒዝ ፍልስፍና ከንቱ ነው። ከቃሉ ጋር ናቸው። ሁሉ ነገር ከንቱ ነው። ማን ይቅደም? እግዚአብሔር መቅደም አለበት። እና ይሄ ሁሉ የምግብ አይነት ሳይዘጋጅ አንተ ባወክ እግዚአብሔር ሆይ በማህፀን የሚመገበው ምግብ ሲቋረጥ በውጭ በኩል እንዲመገብ አንተ ባወክ፣ ማንም ሳያውቅ አንተ ባወክ ሁለት ጡቶችን ቀድመ ከእናቱ ላይ ፈጥረህለታል። ከእናቱ አካል ሁለት ጡት ፈጥሯል ቀድሞ እግዚአብሔር። በውስጥ የሚደርሰው ምግብ በውጭ እንዲደርሰው አደረገ። ማን? እግዚአብሔር። ወተት በውስጥ የሚጠጣ ነበር። በወተት ነው በዚያ 9 ወር የኖረው። በነገራችን ላይ ያን ጥፍጣፊ ደርሰው ነበር የእናቱ ምግብ። አሁን ወደ ውጭ ሲመጣ ደግሞ በውጭ በኩል በጡት እንዲደርሰው አደረገ እግዚአብሔር። ይሄን የፈጠረ ይሄን ያደረገ ማን ብቻ ነው? ለዚህ ነው ዳዊት ያዕቅብ ሕፃናት እግዚአብሔር ሕፃናትን ይጠብቃል ሲል አባት፣ እናት፣ እህት፣ ወንድም በማይጠብቁበት ማይፀን ውስጥ ነው ማለት ነው። ተራራም ቢያዩት አራቱም ማዕዘን ብንቃኘው መፍትሄ የለም፣ ረዳት አልተገኘም። ረዳታችን ሰማይና ምድር ከፈጠረ ነው። እርሱም ደግሞ እግራችን ለመናወጥ የማይሰጠው ሕዝቡን የሚጠብቅ ፈጽሞ የማይተኛ የማያንቀላፋ እግዚአብሔር ነው አለ። እግዚአብሔር ይቀብከ በንግደትከ ወበትወትከ በመውጣትም በመግባትም ሁሉ ስለዚህ እግዚአብሔር ይጠብቅ ይላል። ይቀጥላል ዳዊት። ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር ጠባቂ እንደሆነ አስረግጦ ዳዊት ይናገራል። ተጠብቀን የምንኖረው በእግዚአብሔር ነው። የማይተኛው ትጉህ እረኛችን፣ ጠባቂያችን፣ መጋቢያችን ማነው? እሱ እግዚአብሔር ነው። ስለ እግዚአብሔር ጥባቆ ስንናገር እኛ ራሳችን ለመጠበቅ ደግሞ የተመቸን እንድንሆን፣ የበደልነው በደል ካለ ይቅርታ እንድንጠይቀው፣ ንስሐ እንድንገባ፣ አባቶቻችን ጋር እንድንመካከር፣ በወንጌል መንገድ ብቻ እንድንኖር፣ ስሙን እየጠራን አክብረነው እንድንኖር ያስፈልጋል ማለት ነው። እሱ ለኛ የታመን አምላክ ስለሆነ ከሱ ላለመናወጽ ነው ወንጌል የሚሰበከው። እኛም ለሱ እንድንታመን ነው። መታመንን እግዚአብሔር ያድለን። ንስሐ እንድንገባ ሥጋው ደሙ እንድንቀበል እግዚአብሔር ይርዳን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።